አበላም እንዴ እንደዚህ ደግሞ ከቴሌላስ ለራስ ምንድን ነው አንተ ሁሉ በቃ ይሄን እንደዚህ አይነት ነገር አንዳንድ ጊዜ ፈታ እንዴት ነው የሆነ ቦታ ላይ እንዴት ነው ያምርብኛል ሰውዬው ምን ያስቅ ነገር አለ እንዴ ምን አይሄድም ያስቃል አይ ቆይ ዛሬ እንግዲህ ሰላም ነው ሰላም ባይሆን እንደዚህ ነው የምታገኝ ትንሽ ማሞቂያ ወስደሻል ምንም የለም ተው አረ በስርዓት ተቀመጪ መጀመሪያ ልይዛ አይ በቃ እንደዚህ እንዴት ነው በቃ አምሮብኛል ሽቶ ምናምን ቀብታል ሽቶ አረ ፈጣሪ ወይ ይሄ አልገባኝም ዛሬ ምን ተይኝ እናቴ ትሙት በጣም ይወሰደ ይገድ በጣም እንትን ነው እየተተጂ ነው ቆይ አለብስሽ ሰላም የኔ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን ትንሽ ደመና ነው አሁን ዝናብ እየዘናነበ ነው ናቴ የለም ቅዱስዬ ደግሞ ተኝቷል እና አባባዬ ሲተኛልኝ ማለት ነው የሆነ ተንኮል ብቻዬን ቁጭ ስል ተንኮል አሰብኩኝ ምን መሰላችሁ ተንኮሉ በተግባር ነው ማሳያችሁ ተንኮሉን እሺ ጠብቁ ስለብስ ማለት ነው ዘወር ካሜራ ይኸው እስከዚህ ድረስ ከቆለፍኩት ከዚህ በኋላ ያለው ከእናንተ ጋር ማለት ነው አብሬ ቆልፈዋል ስለዚህ ቅድሚያ ማለት ነው ቅድሚያ አልነበረም ቀበቶ እንትን ነው ማስረው ካማራቤስ ትገዙልኛላችሁ እሺ ሱፍ ናቴን ቢሆን አስገድዳችሁ እንድትገዙልኝ ግዛላት ምናምን ብላችሁ ኮሜንት ላይ ጻፉለት እንዴት ነኝ እዲ ኪሱ ወጣት ነው በእናታችሁ ከዛ የትኛው ቀድማ ከረባቱ መሰለኝ ቀድማ አይደለም እንካኩኝ አባላሽቶታል በትክክል አይደለም ከፈታሁት ደግሞ አላቀበትም ስለማላቀበት ስለዚህ ይሄ መቆለፍ አለበት ማለት ነው ለይድረስ እንዴት ነኝ እስኪ አስተያየት ምናምን ሰጡኛላችሁ ማለት ነው ትክክል ነኝ ናቲን ግን ማለት ነው ምን እንደምለው አሁን አልነግራችሁም ከሱ ፊት አብራችሁ ነው ሰርፕራይዝ ሆነ ያለባችሁ እንዴ የባንክ ሰራተኛ መስሉም እንዴ ጉድ እኮ ይሄ ነገር ሲሽከረከረካል አንተ ምን ነበር በኮሜንት ሸሚዝ እኮ በስተክክል አለ ማይገርም የምር ከሱፍም ወድላችሁ ከወንዶቹ ማለት ይችን ነገር ወደታለሁ ማርያምን ከሱፋችሁ ይችን ነገር በጣም ወደታ ያው ሰዓቱን ጠብቄ ነው ገባችኋል ሰዓቱ ቅርብ ስለሆነ ማለት ናቴ የሚመጣበትን ሰዓት ስለማቀው ለዛ ነው አስፈላጊ ከሆነ ደግሞ ከቆየብኝ እደውልለታለሁ በነገራችን ላይ ይሄ በላይ ነው ውስጥ የሚሆን እንደዚህ ነው የሚሆነው ነው ታዚህ ነው የሚሆነው ዋቀው ሙድ ይገዝብኝ ብቻ እንዴ ብዙ ጊዜ ናቴ ሱፍ አይለብስም የቀለበታችን ቀን እና አንቀን ምንድነው ያለው ፍራንክ ያየው ሱፍ እንጂ ሱፍ ስለማይለብስ በደንብ አይቻላል ሰዎች ደግሞ ሌላ ሰው ደግሞ በደንብ ማየት አልፈልግምና ብቻ ተከክለኝ ያስባለሁ ከረባት እንደዚህ ሆነ አቃለም ከላይም ከታችሁን እንጃ አይቻላል ከረባት ጃኬታችሁ ክፍት ቢሆን እንደዚህ በላይ ይሆናል ግን እዚህ ጋር ያምራል ይመስላል ማለት ነው ውስጥ መሆን ያለበት ከዛ ይው ለካ እዚህ ጋርም ደግሞ የሚታሰራል አላወኩም ነበር ገብቷችኋል አሃ ከዚህ ጋር ወጥር የሚለው እዚህ ጋር ያለው ማሰሪያ ስላለ ነው ለካ ወንዶችም ማለት ነው መለኞች ናቸው ይው እዚህ ጋር ሲታሰር ያው በለካችን መሰለ ሰፍቶኝ ነበር ከረባቱን ከውጭውን ከለብ ውስጥ አላወኩትም አይ ዶንት ኖ ፎቶ ላይ እንደስልኩ ላይ ናቲ እንዴት እንደለበሰው አይ ከላይ ነው መሰለኝ ነው እንደዚህ ነው ለማንኛውም እንደዚህ ከጠበቀ አንዳንዶቹ ከረባታቸው ማለት ነው አረብታና ያያችሁ እዚህ ሲያረባ ይቻላል ስለዚህ
ከዛ ደግሞ ማለት ነው ቁልፉ መብዛቱ በዘር ሸክም ነው። ማርያምን አያችሁ እንዴት ነው የሆነ ቦታ በሄድ እንዴት ነው ያምርብኛል። ጫማ ጫማ እንኳን ቢቀርብኝ ቁጭ ብዬ ነው የምጠብቀው። አስፈላጊ ከሆነ ደግሞ ጫማ በዛ አደርጋለሁ። የሱፉ ጫማ የት እንዳለ እራሱ አላውቅም። ማርያምን ነው። ስለዚህ ቢቀርብኝስ ሲንካሮት ምናምን ናቸው ቅርብ ያሉት እንጂ የሱፉ ጫማ በጣም ሩቅ ነው። ሱፉም ተሰቅሎ ስላገኘው ብቻ ነው። እና እንዴት ነኝ ከዛ እና ውዶችዬ እንግዲህ እንዴት ነኝ ዘንጫለ መስሎኛል ይመስለኛል። እንዴት ነው ጫማው እንኳን እውነት ለመናገር የኔ በጣም ትንሽ ናት እግሬ በጣም ከምነግራችሁ በላይ ማለት 36 ቁጥር ነው ቁጥሬ። የሱ ደግሞ ወደ 39 40 ስለሆነ ብለብሰውም ማለት ነው ከባድ ነው የሚሆነው እሱ መወተቱ። ስለዚህ ይቅር የትም እንዳለም አላቅም። ስለዚህ ጫማው ማለት ነው የት እንዳለ አላቅም። ሩቅ ቦታ ነው መሰኛለሁ አላቅም። ወይ ደግሞ በእርግጥ ከሱፍ ጋር ቆዳ ጫማ ነው እንጂ የራሴን ስኒከር ጫማ መልበስ እችላለሁ። ግን አላቅም ከሱፍ ጋር ላይሄድ ይችላል። ስኒከር በሱፍ የፋራ ነው። ከፈለኩ ደግሞ ለብሳለሁ። ይሄን ማንኛውም ጫማ አውጥቼ ለብሳለሁኝ። ስለዚህ ምን አሰብኩ መሰላችሁ እንደዚህ ፏ ብዬ እንዴት ነኝ ለኢንተርቪው ይሄዳለሁ ምናምን ኢንተርቪው አለኝ ዛሬ ይሄዳለሁ ምናምን ነው ብሎ እና ፈታ ነው ማድረጉ ማርያምን ዛሬ ማለት እናቴን እስኪ ደክሞት ሊሆን ይችላል የሚመጣው ደብሮት ሊሆን ይችላል ደስ ብሎት ሊሆን ይችላል አይታወቅም። ስለዚህ እንደዚህ ስጠብቀው ባባዬ ግን እንዳይነሳ ብቻ እንደዚህ ብዬ እሱ ከተነሳ ራሱ አዲስ ነገር ሲይ በጣም ነው የሚገርመው። ወይ ይሄን ከረባት አውልቅ ይለኛል ወይ ደግሞ ጃኬቱን ይሄ ኮቱን ይጎትታን አይዶ ነው እንደጠበቅኩ ላይሆን ይችላል። ብቻ በቃ እንዴት ነኝ እንደዚህ ብዬ እናቴ ማለት ነው ፈታ ብዬ ጠብቀዋለሁ። ስኒከር ጫማ ሄደን አይዶ ነው እስኪ ልልበስና እሞክረዋለሁ። ከዚህ ጋር የሚቀራረብ ልሞክረው እስኪ ላምጣው ጠብቁኝ። ይሄው ይዤ መጣሁኝ። በርግጥ ከሱፍ ጋር አይቼም አላውቅም። አንዳንድ ፋራዎች ካልሆኑ በስተቀር እኔ ብዙም በስኒከር ሱፍ ሲለብሱ አይቼ አላውቅም። ግን ከዚህና ከዚህ በእርግጠኝነት ይሄኛው ወደ ቀይ ስለወሰደው ማለት ወይ ደግሞ ወደ ፒንክ ስለሚወስዱ ይሄንን ከዚህ ጋር ይሆናል። ይሄ ጥቁር ስላለው አይሆንም ማለት ነው። ስለዚህ ይሄን ለብሼ ነው የምጠብቀው ማለት ነው። በጣም ይስቀው ወይ ይስቅብኛል ወይ ደግሞ ይናደድ። አይ መናደድ አይናደድም። በጣም እንደዚህ አይነት ነገሮችን እንዴት አሰብሽ ነው እንጂ ምን መናደድ አይናደድም። መሆኑን አይሆንም። እንዴት ነው ሄድባ። ስለዚህ በቃ ስለዚህ ወይ ደውለታለሁ ወይ ደግሞ ጠብቀዋለሁ። ካሜራዬ ምናምን ላስተካክልና ተመልሰን እንገናኛለን። እናቴ ምን እንደሚል ያው ከረባቴ እንደማረብኝ በረሙ ተስፋ ነው። ጸጉሬን ኮፍያ መልበስ ነበረብኝ። ለጊዜው ኮፍያ የት እንዳለ ፍለጋ ስፈልግ ባባዬ ስለሚነሳብኝ ይቅርብኝ። በቃ እንደዚህ ብዬ ነው የምጠብቀው ማለት ባይ ይመቻችሁ። ካሜራ ምናምን ላስተካክል ነው እንግዲህ ውዶችዬ። አስተካክዬ ጨርሻለሁኝ። ያው እናቴ መጠበቅ ብቻ ነው። ቁጭ እላለሁኝ፣ እደውልለታለሁ። በእርግጥ ቅርብ ነኝ እየመጣሁ ነው ብሏን ደውዬለት ነበረ ማለት ነው ከካሜራ ጀርባ። ሰዓቱንም የሚመጣበትን ሰዓት ስለማውቀው ነው የሰራሁት። ስለዚህ አብረን እንጠብቀዋለን ማለት ነው። ይመቻል። ስለዚህ በሩቅ እየመጣ ነው። እንዴ ምንድን ነው? ምን አውቃለሁ። እሱ ነገር ያለው ወደዚህ ማለት ነው። እንዴ ቤተክርስቲያን ከእንደምትሳለም አውጣው ይዘህ የመጣሁንማ አንተ ግን ማን ነህ? ቁጭ በል ማን እናወራዋለን። እንዴ ቁጭ በል ኖር አረ ሰው በሌለው መዘነጥ ምንድነው? ሰው አንተ ምን ይሽ ነው? አምሮብኛል አይደለም። ምን ሙሉ በሙሉ ሰው ሱፉን በስጦታ ለምን አልሰጥሽም? ለምን አልሰጥሽም? የሚሉት ወንዶች እንዴት ነው የሚቀመጡት? አረ በስርዓት ተቀመጭ። መጀመሪያ ልይዛ። አይ በቃ እንደዚህ እንዴት ነው በቃ አምሮብኛል። እንዴት ነው ለኢንተርቪው በቃለሁ? በቂ ነኝ? አይ በቂ ሳይሆን ያንሳል ማለት ነው። አይ ለኢንተርቪው በቃ ሰክሰስፉል። ትንሽ የምታስደብሩት ጫማ እንግዲህ ምንም ማድረግ አይቻልም ማለት ይሄን አልከው ያኔ ሱፉን ጫማ። አይ እንጂ ደግሞ ይሄንስ ማን አዘዞሽ ነው የለበስሽው? እንዴ መብት ያረለኝ አንተ ያለለ ምን ዝም ብሎ ልብስ የሰው እኮ መንካት ነውር ነው አይደል? ገብቶሻል? እና ጊዜ ማለት ዘንጥበት እንጂ ምን አስባለሁ? ቆይ አይደለም አልገባኝም። ባባ ሴት ነው ያለው። ባባ ከኔ ሄዷል። የለም እኔ ጋር ባባ አስተኝተሽው ነው
ተኝቶ ባባ አረ የለም የት እንዳለ አላውቅም። እኔ የሆነ ቦታ እኔም እኮ ረስቻለሁ። እስኪ ደንግጬ ወሬ ልጁ እንደሄደ ታሪክ ነው የዛሬው ታሪክ ነው። እናቴ ምን ትሻፈፈብኛለህ? እንዴት ነኝ? አስተያየት ምናምን አሰጠኝም እንዴ? ትክክል ነው ያለ መበስ እስኪ ተነሽና ለያ ተቀምጠሽ ቋል ማስተያየት ሰጥሽ በዚህ ሄዱ ይሄ ያንዳንዶቹ በዚህ ጋር ስንጥቃሉ ኪሳችሁ ውስጥ ለማስገባት ራሱ ይመቻል። እንዴት ነኝ? እየዞርሽ ነው የተቀሰቀሰ ምን አስበህ ነው? ከዚህ በላይ እንዴት ልዞር ነው? ልሽካካ ሰውዬው ምን የሚያስቅ ነገር አለ እንዴ? ምን አየህብኝ? ያስቃል? አይ ቆይ ዛሬ እንግዲህ ብር ሰላም ነው? ሰላም ባይሆን እንደዚህ የምታገኝ ትንሽ ማማቂያ ወስደሻል እንዴ? ምንም የለም ከውሃ ውጭ እንትን ይቀራል። ግን እንደዚህ ወደ ኋላ ያራዶች ምናምን ወደ ለሚለበሰው ኮፍያ አለ አይደል? እሱ ለጊዜው የት እንዳለ ማላውቅም። አንድ ኮፍያ ነበር የድሮ ነው፣ ግን ከለሩ ብዙም አይመችም። ለዛ ነው ከለሩ አይመችም። አዎ አረ በስመ አብ ማች ማድረግ ነበረበት እንዴ። ጫማው ሌላ እንትኑ ሱፉ ሌላ ኮፍያው ሌላ አይደብርም እንዴ? ምን አስፈራው? ካራባቱ መሰል እንዴት ነው ያሰርሽው? ካራባቱ ተከራ ነው። በቃ ሂጅ ፈቅጄልሻለሁ። ዛሬ ፈታ ብለሽ ነኝ። የምር እኔ ደስ ብሎኛል። እንደ ዛሬው ግን አፍታተሽኝ አታውቂም። ኧረ እባክህ የምር እና ተፍታ እኮ ነው ያደረግሽኝ። አሁን የት ነው የምትሄጂው? በመጀመሪያ ደረጃ ንገሪኝና ሂጅ። እስኪ እንግዲህ እኔ ዛሬ ስራ ተቀያየር ነው። በቃ እኔ ባባን ይዛለሁ፣ አንቺ ሂጂ። አዎ የመኪና እንዳስነሳና ልሄድ መሰለኝ። በእናትህ መኪና መንጃ ፈቃድ አለ? መንጃ ፈቃድ አለ? ምን ችግር አለ ባንተ መንጃ ፈቃድ? እኔ መኪና ይናል ነገር እንዴ? አይ ይሄ እንኳን ወንጀል ነው። ወንጀል የተከበሩ ወንጀል ነው። እና እንዲህ ዘንጬ በታክሲ ልሄድ ትፈልጋለህ እንዴ? ምን አስበህ ነው? የምር የሌለ ነው ዛሬ እኮ እንደዚህ ዘንጬ እንዴት ነው በታክሲ ልሄድ? ሀሳቡ እንዴት መጣልሽ? ጫማው ራሱ እኮ ማለት ነው የለበስሽው ጫማ አስበሻል? ከልብሱ ጋር ማች ያደርጋል። ይቀራረባል እንጂ ያው ስኒከር እንደማይለበስ አውቃለሁ። በሱ ኧረ ይለበሳል። አሁን ፋሽን ነው። ፋሽን ሆነ እንዴ? እና እንደዛ ከሆነማ ያው የተወሰነ ማች አለው። እንዴ ሲለብሱ አይተሻል? ግን በደንብ ሱፍ ነው እንዴ? አንተ ብዙ ጊዜ ሱፍ ባትለብስም ባይዘው ወይ እኔ ሱፍ የሚለብሱ ሰዎች አድናቂያቸው ነኝ። ደስ ይለኛል። እግዚአብሔር ይመስገን። እስኪ ተነስ፣ እንደዚህ ጎረድ ጎረድ በል ልይ ላቆት ምናምን ሊያዘው እንዴ? በቃ ያራዳ ልጅሽም ተነስታለች መሰል ማለት ነው። ጩጮ ራሱ ተነስቷል እኮ። ጩጮ ተነስታለች። ዛሬ በቃ ስራ እንቀያየረው እንግዲህ። ስራ እንቀያየራ። በቃ የት ነው ግን የምትሄደው? በመጀመሪያ ደረጃ ይነገረኝና ማለት ነው። ወደ ፒያሳ ምናምን አካባቢ ነው። ፒያሳ ጉዳይ ምንድን ነው? ጉዳዩ ያን ያህል በዝርዝር መናገር የሚጠበቅብኝ አይመስለኝም። ምክንያቱም ታይሚንግ ሰዓት ጊዜ የለኝም። ወይኔ ባላችሁ እንዲህ አፍታታሽኝ እኮ ዛሬ እባክሽ። እና ፒያሳ ጉዳዩ ምን እንደሆነ ወይም ደግሞ ሳትናገር ዝም ብለህ እንዴት ትወጣለህ? ዛሬ ስራ ተቀያየርን እያልከኝ ነው አይደለም? ላው ምን ታደርገዋለህ? በቃ ስለዚህ ልጁ ራሱ እኮ የሚያስቆም አይደለም። ልጁማ በቃ ምን አስቦ እኔ ጋር ሄድ ያሰበ እንዴ? በእናትህ ያዘው ነው ለብሰሽ ሳይቆ በእናትሽ አንቺ ያረጋልሽ አይደልሽ እንዴ? በእናትሽ ያያ ተስፋና እኔ ያባይ እንደዛ ነው ሻው ይኸው ባባ ራሱ እንዴት እንደሚያይሽ እግዚአብሔር አባ አንቺ ዛሬ ግን ባባ ቅዱስ ዞር ዞር በይ እስኪ። ምን ልብሱ ግን ውስጥ የሆነ ልብስ ደርበ ለብሳና ምን ችግር አለው? አንተ ደግሞ ስንት ልብስ ነው ያለው ውስጥ ላይ? 3 ሱሪ 3 ሱሪ አይደለም ተው አንተ ሳንዴ መሸጥ የለብህም። ምን አስበህ ነው አንቺ? በቃ ዝም ብለህ በቃ ሁሉ ነገር መናገር አለብህ እንዴ? እንዴ አሁን በቃ ልትሄድ ላይ ነው? ለመሄድ ያው ዝግጁ ላይ ነኝ። ይሩም ነው ዛሬ የምር እኔ ራሱ በጣም ገረመኝ እውነት። እንደው በቃ ስራ ተቀያየርን፣ የፈለከው ቦታ ደርሰን መጣ ትችላለህ። በቃ ወደ ኪችኗ ግቢና ማለት ነው ተፍ 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 ብለሽ እሺ። እኔ የምሰራው ምንድነው? ቅድመ ተከታተል ከይሁን ኪችን ግባና ከፈት ከፈት አድርገህ ይሁንና የሌለውን ነገር አለ አይደለ? ጠበስበስ ምናምን አድርገሽ እሺ ጠብቂ። እንዴት አስበሽው እንዴት መጣልሽ? አንተ የብዙ ወሬ አያስፈልግም። መኪናዬን ላስነስና ልሄድ ነው እባክህ። ኧረ ተይ ምን ነው ዛሬማ በጣም ጨምረሻል። ባይዘው ቀልድ በጣም እንደዚህ ተዘንጦ መቼም በታክሲ አይኬድም አይደል እንዴ?
አባዬ ገርሞታል እሱ ራሱ ማለት ነው። እናት አይደለም እያለ ነው መሰለኝ የተጠራጠረ ነው መሰለኝ። ስመጣ እንደዚህ አይነት አጋጣሚ ሲገጥመኝ እንዴ የሚያስገርም ነገር ነው እንጂ እንዴት ነው በቃ ደስ ብሎ ነው አንደማ ሱፍም እንደዚህ እኮ ደግሞ እኮ የሚገርመው ነገር ባባ ራሱ መሀል ላይ ተነሳ። ባባ ማለት ዘንጠ ሳትጨርስ እንደፈለ እንደ በፊት መጀመሪያ እንደ መስገባ ራሱ አረች ነበር። ብዙ ካሜራ አለ። እሺ በቃ ባባ ካልተነሳ እያልኩ ነበር። ከረባትሽን አንጭ ምናምን ያው ካሜራ ጀርባ ማለት ብዙ ነገሮችን ባባ አድርጓን የከረባቴ ምናምን ለማውለቅ አስቦ ነበር። ግን ያው የሚያራዳ ጅመቸው ወደ አባቷ ለከከብላ አይደቻ። ስለዚህ የሚገርም ነው። አይ ባይዘይ ማለት ነው ዛሬ ከጭቅጭቅ ወጣሽ ካሜራ ደቅነሽ እንደዚህ አይነት እንትን ስላገኘሁሽ ሁሌ ጭቅጭቅ ደስ ብሎኛል። ሁሌም ማለት ነው ሁሌም የምታደርጊው ፕራንክ አይደለም ነበርና ዛሬ ግን በጣም ያበደ ነው። ፕራንክም አይባልም ዛሬ እኔ ብቻ ሳይሆን ቤተሰቦችሽን እንዳዝናናሽ ተስፋ አደርጋለሁ። የምር እኔ በጣም ነው የገረመኝ። አላሰብኩትም። ሲጀመርም እኮ ልብሱ ራሱ እንዴት ነው የሚያክል በቃ ከዚህ በኋላ ማለት ነው ሱፍ ደግሞ ይገዛልኝ ይገዛ ብለው ኮሜንት ከጻፉልሽ እስኪ አራዳ ልጆች እኔ ተመሳሳይ ሱፍ ከኔ ጋር ገዛልኝ። ሱፍ እንዴት ነው ካማራብኝ ማለት ነው። አባዬ ይቅርታ ባባ አልተስማማ መሰል ሱፍ የሚያምርብኝ ከሆነ ማለት ነው ወይ የብሉት እሱን ኮሜንት ላይ ማለት ነው ኮሜንት ጻፉና ይገዛላታል። ከኔ ጋር ተመሳሳይ ይገዛ ብላችሁ ጻፉ። ከነከራባቷ ምናምን ኮሜንቱ 5 ወይም ከዛ በላይ ኮሜንት ካየው ነው ይገዛ የሚል ይገዛ የሚል ከ5 ኮሜንት በላይ ካየው አንድ ሱፍ ስንት ሺህ ብር እንደሆነ ታውቃለህ? ታውቃለህ? አትግባ አማራጭ የለኝማ ተገዛለሁ የሚል ምን ችግር አለ? ስለዚህ እስኪ ኮሜንት የኔ ቤተሰቦች እስኪ ኮሜንት አድርጉ። በዛ ላይ ደግሞ ያው አበረታቱን እስኪ ፈታ አድርጉን አለ አይደለ? ትንሽ ሰሞኗ ማለት ነው የሆነ ነገር ሆናለች መሰለኝ ዩቲዩባ ቀዝቀዝ እንደማለት ብላለች። ሞቅ ደመቅ አድርጓል ያረደች እንጂ እና ይመቻችሁ ለዛሬ ማለት ነው። እንደዚህ እናቴን ትንሽ ፈታ አድርጌዋለሁ። ሁሌ ከጭቅጭቅ ሁሌ ፕራንክ አንዳንድ ጊዜ ያው እሱ ደክሞት ይመጣል። ወንድ ልጅ ባይዘው ወይ እንደዚህ ነው እያመጨቃጨቅ አይፈልግም። ድካሙንም ሆነ ምንም ድብርቱን ፊት ለፊት መናገር አይፈልግም። በውስጡ ነው የሚይዘው። በተለይ ናቴ እንደዛ ነው። ስለዚህ ዛሬ ፈታ አድርጎ አስቤ ነበር። ያው በመጠኑ ተፍታተና በቃ ነይ ይመችሽ ግቢልኝ ነይ አባዬ ባይ እና ባይ እኔ ልሄድ ነው ማለት ነው። ተፈቅዶልኝ ሄደ። አይ አይኗ ከርተት አላለች። በቃ ባይ በቃ እኔ ልሄድ ነው። ልጄን ጥዬ ተማሪ ሄደ ፈልጋን ተጥርግ በእናትሽ ነይ ከረባቱ ከዚሁ እናንተ እያያችሁ ነው የማወልቀው። በልጄ ቀልድ የለም ኢላን አያችሁ ደጋጋ ውዶቼ ምችት ድልት ይባላችሁ። ያው እንግዲህ ናትሻ ጋይስ ባይዞ እኔንም ዛሬ በጣም አስገርሞኛል። ከፕራንክም በላይ እንዳዝናናኝ ነው ተስፋ ማደርገውና ምን ልላችሁ ፈልጌ ነው ባጭሩ አጠር ያለች መልእክት አለችኝ ለኔ። ጋይስ ቻናላችን በጣም ቀዝቅዟል ከሚባለው በላይ ማለት ነው። እይታው በጣም ደክሟል። የት ሄዳችሁ የነበራችሁ ቤተሰቦቻችን አይዟችሁ ምናምን ስትሉን የነበራችሁ ቤተሰቦች እኛ ዘፈን አስጠልቶናል፣ ሙዚቃ አስጠልቶናል ስትሉን የነበራችሁ ቤተሰቦች የት አላችሁ? አቁመናል ሁሉንም ነገር። እዚህ ጋር ግን ቪዲዮአችን እየታየ አይደለም። ሲሪየስ ይሄን ነገር አበረታቱን። ያው ዛሬ ደግሞ እንግዲህ ቃልዬ ፈታ አርጋናለች እናንተንም እኔንም። ያው ድንገት ውዬ ስመጣ ዘና አርጋኛለች። እንደ ፕራንክም አልቆጥሮም። ዛሬ በጣም ነው ያፍታታችኝ። ከልብ አመሰግናለሁ። ቴንኪዩ። እና ጋይስ ይሄንን አስቡበት በደንብ ማለት የቻናላችንን ጉዳይ ኮሜንቷና ላይኳን ቢያንስ ከነበረው የላችሁም ሌላ ቤት ሄዳችኋል። እንደዚህ ደግሞ መሆን የለበትም። የኛ ፋሚሊዎች እንግዲህ የምትችሉትን ሐሳብ አስተያየት እየሰጣችሁ እንድታበረታቱን ነው የምንጠይቀው። ፒስ ይመቻችሁ። እናመሰግናለን።